ሀሎ ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ተመልሰናል በአዲስ ነገር። እንግዲህ ድምፄን ይዞኛል ጉፋን፣ የሰሞኑን ጉፋን ትንሽ ከበድ ያለ ነው። እንዴት ናቸው እንግዲህ ቤተሰብ? ቪዲዮውን የምታዩ ሰዎች ሰብስክራይብ እያደረጋችሁ እንግዲህ ባለኝ መረጃ መሰረት በዩቲዩብ አልጎሪዝም መሰረት 98.9 ከሚወት ቪዲዮ ይህን ቪዲዮ ከሚያዩት ሰብስክራይብ ሳያደርጉ፣ ስለዚህ ከሚያዩት ሰዎች መካከል 1.1% ያው ከመቶኛ ይሰራ ማለት ነው። ያን ያህል ነው ሰብስክራይብ የሚያደርጉት። እንግዲህ ቪዲዮውን ከማየታችሁ በፊትና እያያችሁን የደወል ምልክቷን መጫናችሁን እንዳትረሱ። ሰብስክራይብ በማድረግ እጅግ ታበረታቱኝ ይገባል። የመጀመሪያ መልእክቴ ነው። እንግዲህ በዛሬ ቪዲዮችን የአኖ ቻናል ተዘግቷል። ከሰርች ላይ ጭራሽ ሊገኝ አልቻለም። እንግዲህ ኪያም በጣም አዝናለች። ሩቁ ነው ያለችው። ሰው የሞተባት አይነት ነገር ነው ያስመሰለችው። በእርግጥ በሷም አይፈረድም። ዩቲዩብ አንደኛ መዝናኛቸው ነው፣ ሁለተኛ ቢዝነሳቸው ነው፣ ሶስተኛ ስጦታቸው ነው እና ብዙ ለፍተውበታል። ሶስት ብታለቅስም ይገባታል እና አኑም መርዶ ነው ወረደባት። ስለዚህ እሷም እነቶፋን ሶልን ጨርታ መፍትሄው ምንድን ነው? እሱ ሀክ ተደርጎብኝ ነው የሚለው። በፍጹም ሀክ ቢደረግ መመለስ ይችል ነበር። ነገር ግን አንተ ነዝህላልነት በአንተ ችግር ምክንያት ነው ይሄ ሁሉ የተፈጠረው። ለምን ፓስወርዱን ትቀይራለህ? ፓስወርዱን ማለት ቶያ ነው የሰጠው። ያው እንደ ስጦታ ጊፍት ነው የሰጠው። ስለዚህ እነሱም ቪዲዮ ላይ ቻናሉ ላይ ቪዲዮ መጫን ያለበትና ያለበትን ነገር ያው በተቋረፉም ጊዜ ሄደው ለመናገር ሞክረው ነበር። ነገር ግን እሱ አልሰማም። አይመለከታችሁም አይነት ነገር ብሎ ነው አሁን ችግር ሲፈጠር ወደ እነሱ የወረሮ ያበዛው። ስለዚህ ያንተ ችግር ነው፣ ፓስወርዱን መስጠት አልነበረብህም ነው ያሉት። ስለዚህ ቪዲዮ መጫንም አይችሉም። ጭራሽ ከሰርች ነው የጠፋው። ያልሆነ ነገር ከተፖሰተበት ጣቢያው ዩቲዩብ በራሱ ማንሳት ስለሚችል ስለዚህ ነው ምንም ማድረግ አልቻለም። አዲስ ቻናል ከፍተዋል። እንግዲህ በአንድ ቀን 51,000 ሰብስክራይበር ገብተዋል። ስለዚህ እኛም እንግዲህ ሰው በአንድ ቀን 50-60 ገባ፣ እኛ በአንድ አመታችን እንዴት 1,000 እንኳን መሙላት ያቅተናል? ቤተሰብ ይህን እገዛችሁን አይለይ። ስለዚህ ሰላምም ቢደወላትም ቤተሰብ ጋር ቢሄድ ማግኘት አልቻለም። እህቷን ነው የመጨረሻ አማራጭ ማድረግ የፈለገው። አሁን እህቷን ነው ማግኘት የፈለገው። እህቷንም አግኝቷታል። ከኪያ ጋር ሆኖ ነው ያገኛት። ስለዚህ ምን ተፈጠረ የሚለውን ስነግራችሁ ጥሩ ነገር የሰራ አይመስልም። አኑ ልጅቷን ማነቅ ነው የፈለገው፣ የሰላምን እህት ማለት ነው። ማለት ጥፋት ያጠፋው ሌላ፣ እርምጃ የሚወስደው ሌላ መሆን የለበትም። መጀመሪያ የራስ ስህተት ነው። እንዲህ አይነት ነገር መጠንቀቅ ነው ያለብህ። የተገናኘበት ጊዜያዊ ነው። ስለዚህ ነገሮችን ሰክሬት ማድረግ ሲችል በራሱ ቸልተኝነት በመጣው ጣጣ ሌላ ሰው ላይ እርምጃ መውሰድ ያለበት አይመስለኝም። እሷም ስልኳም አይሰራም፣ ቤተሰብ ጋርም ሄዶ ማግኘት አልቻለም። 15 ቀን ምናምን ብሎ ነው ያሸውበት። 15 ቀን ቆይታ ላይ ቤት ከመጣች ነው ያሉት። ስለዚህ እሷ ስራውን ሰርታለች። የጀግና ስራ ነው የሰራችው። ቀስ ብላ ገብታ ዲምጥማጣቸውን ሚሳኤል ባሉት የሰራችው ስራ አንኤክስፔክቴድ ማለት እሷም ተናግራ በርግጥ አንተና ኪያ ታለቅሳላችሁ ብላ ፈክራብኛል ነው የሚለው። ስለዚህ በጉሮሯቸው በህይወታቸው ነው የመጣችው። ዲምጥማጣቸው ነው ያጠፋችው። አንዳንድ ጊዜ ነገሮችን ቀላል አድርገን ስናይ
ብዙ ማዕትና ችግሮች ይመጣሉ። ስለዚህ እንግዲህ የሰራውን ስራ ሰርቷል ለማነቅ ምናምን ሞክረን ተገቢ አልነበረም። ያጠፋው ሌላ ተወቃሽ ሌላ መሆን አልነበረበትም። እንዲህ አይነት ስራ ሰርቷል። ቻናላችሁም ተዘግቷል፣ ለመጨረሻ ጊዜ ማግኘት አይችሉም። ያልሆነ ነገር ፖስት አድርጋ ስለነበረ ልጅቷም ማለት ጣቢያውም ማስጠንቀቂያ ሰጥቷል። ማስጠንቀቂያ ከሰጠ በኋላ ያልሆነ ነገር መስራት ስለማይችል እንዲህ አይነት ደርሶባቸዋል። ግን ህዝቡ ግን ማለት ውለታቸውን መልሷል። ማለት ለቅሷቸውን የኪያ ለቅሶ ወየው ቀወጣቸው። ስለዚህ በአንድ ቀን በከፈቱ በአንድ ቀናቸው 50,000-60,000 መግባት ትልቅ ነገር ነው። ህዝቡም ሊበረታታ ሊመሰገን ይገባል። እንግዲህ ቤተሰቦች ላይክ እና ሰብስክራይብ ማድረግ እንዳይረሳ። በያላችሁ ሰላማችሁ ብዝት ይበል። በሌላ ጊዜ በተለየ ርዕሰ ጉዳይ የምንመጣ ይሆናል። በያላችሁ